ብፁዕ አቡነ ሄኖክ በደቡብ አፍሪካ በተለያዩ ከተሞች ለሚገኙ ወገኖቻችን አባታዊ የጥንቃቄ መልእክት አስተላለፉ። ብፁዕነታቸው መልእክታቸውን በመዝሙረ ዳዊት 46 ቁጥር 1 በተጻፈው አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው በሚለው ቃል በመጀመር እንዲሁም ከኢሳይያስ ምዕራፍ 26 ቁጥር 20 ሕዝባዊና ወደ ቤት ግባ ደጅንም በኋላ ዝጋ ቁጣ እስከሚያልፍ ድረስ ጥቂት ተሸሸግ በሚለው የመጽሐፍ ቅዱስ ጥቅስ በመነሳት የቁጣ ጊዜ እንዳለና እንደሚያልፍም በዚያም ጊዜ ሰዎች ሊያደርጉ ስለሚገባቸው ቅድመ ጥንቃቄ በመጽሐፍ ቅዱስ እንደሚያስተምር ገልጸዋል። በአሁኑ ወቅትም በደቡብ አፍሪካ በተለያዩ ከተሞች በስደት ሕይወት ውስጥ ለሚገኙ ወገኖቻችን ከሀገሪቱ እንዲወጡ በሚጠይቁ ሰልፎችና በተፈጠሩ ወቅታዊ ውጥረቶች ምክንያት በከፍተኛ ስጋትና ስነልቦናዊ ጫና ውስጥ እንደሚገኙ እንደሚረዱ ገልጸው በዚህም አስቸጋሪና ፈታኝ ወቅት ከሁሉም አስቀድሞ ልባቸው በፍርሃት እንዳይናወጥና ተስፋ እንዳይቆርጡ በእግዚአብሔር ቃል እንዲጽናኑ አባታዊ ጥሪ አቅርበዋል። ብፁዕ አቡነ ሄኖክም አክለው የእግዚአብሔር ቃል እንደሚያስታውሰን የሰው ኃይልና ጥበብ በሚደክምበት ዙሪያችንን በባዕድ ምድር ፈታኝ በሆነ ማዕበል በሚናወጥበት ጊዜ የማይናወጥ መጠጊያችን ጉልበታችንና በታላቅ መከራ ውስጥ ፈጥኖ የሚደርስ ረዳታችን እግዚአብሔር ብቻ መሆኑን አስገንዝበዋል። አክለውም ፈተናው የበረታ ቢመስልም ከኛ ጋር ያለው አምላክ ከችግሩ ሁሉ እንደሚበልጥ ምንም መፍትሄ የሌለው በሚመስል መከራ ብንከበብም ችግሮቻችን ከአምላካችን እጅ በታች እንደሆኑ ገልጸው በመንፈሳዊ ጥንካሬና በጸሎት ወደ እርሱ በመጠጋት ልባቸውን እንዲያጸኑ አባታዊ ጥሪያቸውን አቅርበዋል። የተወደዳችሁ የመንፈስ ቅዱስ ልጆቻችን በዚህ ወቅት ከፍተኛ የጥንቃቄ እርምጃ መውሰድ የሁሉ ቀዳሚ ተግባር መሆን እንዳለበት በአባታዊ ፍቅር አደራ ልላችሁ እወድዳለሁ በማለት መልእክት አስተላልፏል። ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል እንዳለው ቃሉ ሰልፎችንና ውጥረቶችን በሚበራከትባቸው አካባቢዎችና የንግድ ማዕከላት ያለ በቂ ምክንያት ከመንቀሳቀስ በተለይም በምሽት ሰዓት እንቅስቃሴ ከማድረግ እንዲቆጠቡ በተጨማሪ የአካባቢውን ወቅታዊ የጸጥታ ሁኔታና ከኤምባሲና ከማህበረሰብ መሪዎች የሚወጡ ይፋዊ መግለጫዎችንና ማስጠንቀቂያዎችን በቅርብ እንዲከታተሉ ጥሪ አቅርበዋል። በመጨረሻም ከወገኖቻቸው ጋር ግንኙነት እንዲያጠናክሩና ድንገተኛ አደጋ ቢከሰት ፈጣን የመረጃ ልውውጥ እንዲኖር በማህበራዊ ሚዲያም ሆነ በአካል ከሚደረጉ አላስፈላጊ ክርክሮችና ግጭቶች ራሳቸውን እንዲያርቁ ሲያሳስቡ በትዕግስትና በጸሎት እግዚአብሔር እንዲታመኑ እንዲሁም እንደሚታወቀው ወቅቱ የዘመኑ ፍጻሜ በመሆኑ ኩነቶች እንደተሞላ ከሚያሳዩ ትንቢቶች መካከል ምናሴ ኤፍሬምን ምናሴን ይበላል ኢሳይያስ ምዕራፍ 9 ቁጥር 1 እንዳለ ወንድም ወንድሙን ለሞት አሳልፎ የሚሰጥበት የሚገርልበት ጊዜ ላይ በመድረሳችን ወቅቱን እንድንጠነቀቅ ያስረዳናል። እግዚአብሔር በወንድሞቻቸው ደም የሚቆምሩትን ክፋት የሚፈጽሙትን የክፋት ምክራቸውን እንደጉም እንዲበትን ለእነርሱም ልቦና እንዲሰጣቸው እየጸለይን በቃሉ ላይ እንደሰፈረው ጌታ የሚታመኑበት ያውቃቸዋል ያድናቸውማል እንዳለ እንዳይኑ ብሌን የሚጠነቀቅልን አምላክ ቅዱሳን እግዚአብሔር መከራውን አሻግሮ የጸጥታ የማረፍ ጊዜ እንዲሰጠን እንመኛለን። በመጨረሻም የጸጥታና የማረፍ ጊዜ እንዲሰጠን እንመኛለን በማለት መልእክታቸውን አጠናቀዋል። የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የሁለተኛው ዙር የነገረ መለኮት ደቀ መዛሙርት በታላቅ ድምቀት አስመረቀ። በብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ የተመሰረተው የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ለ3 ተከታታይ ዓመታት በነገረ መለኮት ትምህርት ዘርፍ ሲያስተምራቸው የነበሩ የሁለተኛ ደቀ መዛሙርት በዛሬው ዕለት በታላቅ ድምቀት አስመርቋል። የሀገርና የቅድስት ቤተክርስቲያን ተተኪ አገልጋዮችንና ምሁራንን በማፍራት ላይ የሚገኘው የዚህ ኮሌጅ ታሪካዊ የምረቃ ስነ ስርዓት በከፍተኛ መንፈሳዊ ድምቀትና ስርዓት የተከናወነ ሲሆን በበዓሉም ላይ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ መልከጼዴቅ ሳልሳይ የኮሌጁ መስራችና የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የታቦተ ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ እና የብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ተገኝተዋል። በተጨማሪም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ ልኡካንና የወልቂጤ ዩኒቨርሲቲ አመራር አካላት ጥሪ የተደረገላቸው የመንግስት አካላት በክብር በእንግድነት በመገኘት የስነ ስርዓቱ ተካፋይ ሆነዋል። በዛሬው የምረቃ መርሃ ግብር ላይ መደበኛ የነገረ መለኮት ትምህርታቸውን ያጠናቀቁ 19 ደቀ መዛሙርት እንዲሁም ለአንድ ወር ተከታታይ የአጭር ጊዜ የአቅም ማጠናከሪያ ስልጠና ሲከታተሉ የነበሩ 30 ካህናትና አገልጋዮች በብፁዓን አበው እጅ የዲፕሎማና የሰርተፍኬት የምስክር ወረቀት ተቀብለዋል። ይህ የምረቃ አባል ኮሌጁ በቤተ ክርስቲያን ትምህርት ዘርፍ እያበረከተ ያለውን ከፍተኛ አስተዋጽኦ የሚያሳይ ሲሆን ተመራቂዎቹም ላስተላለፉት 3 ዓመታት የቀሰሙትን እውቀት መሰረት በማድረግ ኦርቶዶክሳዊነት ለማስፋፋትና ቅድስት ቤተ ክርስቲያንን በእውቀት ለማገልገል የሚሰማሩበት ልዩ ምዕራፍ መሆኑን
ተገልጿል። ኮሌጁን በቤተክርስቲያን ትምህርት ዘርፍ እያበረከተ ያለውን ይህን ከፍተኛ አስተዋጽኦ በሀገረ ስብከት ሆነ በቤተክርስቲያን ውስጥ የሚታየውን የአገልጋይነት እጥረት ለመቅረፍ ትልቅ ተስፋ የሰነቀ መሆኑን በዕለቱ ተነግሯል። በምረቃው ስነ ስርዓት ላይ ብፁዕ አቡነ ዮሴፍ ሰፋ ያለና ጥልቅ ትምህርት ወንጌል ሰጥተዋል። ለአጠቃላዩ ተመራቂዎች መንፈሳዊ መመሪያና አባታዊ መልእክት ያስተላለፉ ብፁዕ አቡነ መልከጼዴቅ ሳልሳይ መነሻቸውን ለክርስቶስ ወንጌል እንደሚገባ ኑሩ ፊልጵስዩስ ምዕራፍ 1 ቁጥር 27 በሚለው የቅዱስ መጽሐፍ ቃል ላይ በማድረግ ይህንን ዕለት የትምህርታቸው ማብቂያ ሳይሆን የአገልግሎታቸው ጅማሬ መሆኑን ተመራቂዎቹ አውቀዋል፣ ሊያስቡበትም እንደሚገባ አሳስበዋል። በጉባኤ ውስጥም የተማሩት የመጽሐፍ ቅዱስ ትምህርት ምዕመናን የሚጠብቁበት ክንድ በመሆኑ የቀሰመው እውቀትን ከአገልግሎት የተለየ እንዳይሆንና በትምህርት ደረጃ ብቻ ሳይቀረጽ በተግባር ላይ ሊውል እንደሚገባ መመሪያ ሰጥተዋል። ተመራቂዎቹም ለምዕመናን ምሳሌ በመሆን መንፈሳዊ አገልግሎታቸውን በኃላፊነት ስሜት በትጋት ሊወጡ እንደሚገባ የገለጹት ብፁዕነታቸው የክህነት አገልግሎት ልዩ ክብር ያለው ቢሆንም ከሁሉ በላይ መስዋዕትነት የኃላፊነት ዋጋ መሆኑን ያላችሁበት ዘመንና በብዙ ፈተናዎች የተከበበ መሆኑን በተለየ ሁኔታ መገንዘብና ማወቅ እንደሚገባ በጥብቅ አሳስቧል። ታሪካዊ የምረቃ ስነ ስርዓት በብፁዕ አቡነ መቃርዮስ ቃለ ምዕዳን አባታዊ ቡራኬ ተጠናቋል። ዘገባው የሳሌም ሚዲያ ነው። ተመራቂዎች በየተሰማሩበት የስምሪት መስክ ሁሉ እንደ መብራት ሊያበሩ ይገባል። ብፁዕ አቡነ ጎርጎርዮስ አንጋፋው ታሪካዊ የባቱ ዝዋይ ሐመረ ብርሃነ ቅዱሳን ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ በስራ አመራር የዲፕሎማ መርሃ ግብር ያሰለጠናቸው 23 ደቀ መዛሙርት እንዲሁም በ67ኛ ዙር የ3 ወራት የካህናት ማሰልጠኛ ክፍል የተከታተሉ 36 እጩ አገልጋዮች በድምሩ 59 ተተኪ መምህራንንና አገልጋዮች በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ፣ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት በተገኙበት በታላቅ ድምቀት አስመርቋል። ይህ ታላቅ የምረቃ መርሃ ግብር በብፁዕ አበው ሊቃነ ጳጳሳት የጋራ ጸሎት የተከፈተ ሲሆን የዕለቱ የቅዱስ ወንጌል ድባብ በብፁዕ አቡነ ማርቆስ አማካኝነት ተነቦ ስነ ስርዓቱ በይፋ ተጀምሯል። የኮሌጁና የገዳሙ የበላይ ጠባቂ ብፁዕ አቡነ ጎርጎርዮስ ብፁዓን አበው ሊቃነ ጳጳሳት የእንኳን ደህና መጣችሁ ለተመራቂ ደቀ መዛሙርት ደግሞ የእንኳን አደረሳችሁ መልእክት በማስተላለፍ ሰፊ አባታዊ መመሪያና ቃለ ምዕዳን ሰጥተዋል። ብፁዕነታቸው ባስተላለፉት መልእክት የተማራችሁትን የስራ አመራር ሳይንስና የተቀበላችሁትን የካህናት ስልጠና ቅድስት ቤተክርስቲያን በዘመናዊ አሰራርና በጥንታዊ መንፈሳዊ ስርዓት አስተባብሮ ለመምራት ትልቅ አቅም የሚፈጥር ነው ብለዋል። አያይዘውም ተመራቂዎቹ በየተሰማሩበት ስምሪት መስክ ሁሉም እንደ መብራት አብርተው እንደ ጨው ጣፍተው የወቅቱ ፈተናዎችን በጽናቱ በማሸነፍና ትውልድን በክርስቲያናዊ ስነ ምግባር በመቅረጽ የቤተ ክርስቲያንን አስተምሮና ትውፊት በተግባር እንዲያስጠብቁ አደራ ብለዋል። በተለይም ደግሞ በእውቀትና በአገልግሎት እጥረት ምክንያት ፈተና በበዛባቸው አህጉረ ስብከት የገጠር አብያተ ክርስቲያናት ላይ በመገኘት ህዝበ ክርስቲያኑን በማስተማርና ወንጌልን በማስፋፋት አገልጋይነታቸውን ይበልጥ እንዲያጠናክሩ መመሪያ ሰጥተዋል። በመቀጠልም ብፁዕ አቡነ ማርቆስ ባስተላለፉት ቃለ ምዕዳን እርሳቸው የዚህ የቅዱስ ገብርኤል ገዳም ፍሬ መሆናቸውን በኩራት ገልጸው ታሪኩ ወደ ኋላ በመመለስ የገዳሙን መሰረት አስታውሰዋል። ትናንትም በችግርና በጥቂት ጅማሮ የነበረው ገዳም ዛሬ በብፁዕ አቡነ ጎርጎርዮስ መሪነት ሁለንተናዊ አርአያነት ያለው የልማትና የትምህርት ማዕከል መሆኑን በማነጻጸር አብራርተዋል። ይህ ስኬት ለቅድስና ቤተክርስቲያን ሆነ ሀገርን ለሚረከቡ ተተኪ ትውልድ ያለውን ፋይዳ የላቀ መሆኑን ገልጸዋል። የገዳሙ አበምኔት ሊቀ ሊቃውንት ቆሞስ አባ ትናቴዎስ ወልደ ጎርጎርዮስ በበኩላቸው የ67ኛ ዙር የካህናት ስልጠና 36 ደቀ መዛሙርት መመረቃቸው አብስረው የገዳሙን ታሪካዊ ጉዞና ልማት አብራርተዋል። አበምኔቱ ባደረጉት ንግግር የቀድሞ የሸዋ ክፍለ ሀገር ሊቀ ጳጳስ የብፁዕ አቡነ ጎርጎርዮስ የነበረውን ታላቅ ራዕይና ዓላማ በመንተራስ አሁን የገዳሙ የበላይ ጠባቂና ምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ላለፉት 31 ዓመታት ገዳሙ ዛሬ ለደረሰበት የከፍታ ደረጃ እንዲበቃ የከፈሉትን ታላቅ መስዋዕትነትና ያሳዩትን የረጅም ርቀት አርቆ አሳቢነት በዝርዝር አብራርተዋል። አያይዘውም ብፁዕነታቸው አርቆ አሳቢነት መሪነት ተቋሙን ወደ ዩኒቨርሲቲ ደረጃ ለማሳደግ ታላቅ ዓላማ ተይዞ በገዳሙ ውስጥ የማይጠፉ ዘላቂ አሻራዎችን እየተቀመጡ መሆናቸውን ገልጸው በባቱ ከተማ ላይ እየተገነባ የሚገኘውን ግዙፍ የጂ+8 ህንፃ የግንባታ ሂደት በመጥቀስ ገዳሙ ወደፊት በራስ አገዝ ልማት ራሱን እንዲያስተዳድር እየተደረገ ያለውን ውጥረት ገልጿል። የስራ አመራር መንፈሳዊ ኮሌጅ ዲን መጋቢ ሃይማኖት ቀሲስ ታፈሰ ስለ ተቋሙ አጠቃላይ እንቅስቃሴ ማብራሪያ አስተዋል። ኮሌጁ በአሁኑ ወቅት 5ኛ ዙር ላይ መድረሱንና እስካሁን 123 ደቀ መዛሙርትን ማፍራቱን ጠቅሰው ዘንድሮ ደግሞ 23 ተማሪዎችን ለምረቃ ማብቃታቸውን ገልጿል። ኮሌጁም ከአራቱም አቅጣጫዎች ከተለያዩ አህጉረ ስብከት መስፈርቱን አሟልተው የመጡ ሰልጣኞችን ተቀብሎ የሚያስተምር መሆኑን ጠቁመው የስራ አመራር
ተማሪዎቹ በቆይታቸው ከተለመደው ትምህርት በተጨማሪ በገዳሙ የአብነት ትምህርት ቤት ውስጥ በመግባት የቅኔ ትምህርት መቁጠራቸው በልዩ ስኬትነት አንስተውታል። አያይዞም ኮሌጁ አድማሱን በማስፋት በአዲስ አበባ፣ በአዳማና በአርባ ምንጭ በርቀት ትምህርት መርሃ ግብር እያስተማረ እንደሚገኝ አስታውቋል። በዕለቱ የኮሌጁ ቦርድ ምክትል ሰብሳቢ ተባባሪ ፕሮፌሰር ቀሲስ ሙሉጌታ ስዩም በመርሃ ግብሩ ላይ ተገኝተው መልእክት አስተላልፏል። የባቱ ከተማ ምክትል ከንቲባ አቶ ሁስማን ቱሲሄ በምረቃው ላይ ተገኝተው ባደረጉት ንግግር ቤተክርስቲያን ዘውትር የምታስተምረው ሰላም መሆኑን ገልጸው ገዳሙ ከመንፈሳዊ አገልግሎቱ ጎን ለጎን ማህበረሰቡን በስራ አመራር ሳይንስ ማስተማሩን በልማት ላይ እያሳየ ያለውን ከፍተኛ አስተዋጽኦ ለአካባቢው ትልቅ ፋይዳ እንዳለው አረጋግጠዋል። ልማትና ሰላም የማይነጣጠሉ መሆናቸውን በመግለጽ በጥቂት የተጀመረውን ይህ ታላቅ ተቋም ዛሬ ለደረሰበት የከፍተኛ ደረጃ ለገዳሙ አባቶች የላቀ ምስጋና አቅርቧል። በምረቃ ስነ ስርዓቱ ማጠናቀቂያ ላይ በትምህርታቸው ከፍተኛ ውጤት በማስመዝገብ ከአንደኛ እስከ 3ኛ ለወጡ የደረጃ ተማሪዎች በተዘጋጀው ልዩ የክብር ሽልማት ከብፁዓን አበው ሊቃነ ጳጳሳት እጅ የተበረከተላቸው ሲሆን ተመራቂዎችም የአባቶችን አባታዊ ቡራኬ በመቀበል ሽልማታቸውን ተረክበዋል። በዚህም ደማቅ የበዓል መርሃ ግብር ላይ በገዳሙ የቅኔ መምህርና በተመራቂ ደቀ መዛሙርት አማካኝነት ቅኔ እንዲሁም ያሬዳዊ ወረብ ቀርቦ ስነ ስርዓቱ በጸሎት ተጠናቋል። በምረቃ ስነ ስርዓቱ ላይ ሀገረ ስብከታችን ዋና ስራ አስኪያጅ መላከ ሳህል ቀሲስ ነጋሽ ሀብተወልድ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከታችን ምክትል ስራ አስኪያጅ፣ የሀገረ ስብከታችን የመምሪያ ክፍል ኃላፊዎች፣ የኮሌጁ የገዳሙ የክፍል ኃላፊዎች፣ የአድባራት ገዳማት አስተዳዳሪዎች፣ ሊቃውንት ቤተክርስቲያናት፣ ተመራቂዎች፣ ወላጆቻቸውን፣ አባገዳዎች፣ አደ ስንቄዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። የዕለቱ ታላቅ የምረቃ ስነ ስርዓትና አጠቃላይ መርሃ ግብር በብፁዕነታቸው አባታዊ መመሪያና በወጣው ቅድመ ተከተል መሰረት በከፍተኛ ትጋት የመሩት የስራ አመራሩ ኮሌጅ የሬጅስትራር ክፍል ዋና ኃላፊ መምህር ዲበኩሉ ጌታንና በአፋን ኦሮሞ የገዳማችን ቁጥጥር ናቸው። ዘገባው የአመረ ተዋሕዶ ሚዲያ ነው። የላሊበላ ውቅር አብያተ ክርስቲያናት በዓለም አቀፍ ከፍተኛ ተጓዦች የዩኔስኮ ምርጥ 5 ቅርሶች ውስጥ ተካተተ። በዓለም ላይ ያሉትን ሀገራት በሙሉ በመጎብኘት የሆነ የግራንድ ማስተር የተባለው ታዋቂ የክብር ማዕረግ ያገኙ የዓለም ቁንጮ ተጓዦች የሚመክሯቸው ምርጥ የጉዞ መዳረሻዎች ይፋ አድርገዋል። ታዋቂ የዜና አውታር ዩኖሪስ በተደረገው ጥናት እነዚህ ሁሉንም የዓለም ክፍሎች ያዩ አንጋፋ ተጓዦች ካስቀመጧቸው ተወዳጅ የዩኔስኮ የዓለም ቅርሶች መካከል የላሊበላ ውቅር አብያተ ክርስቲያናት በግንባር ቀደምትነት ከምርጥ 5 ውስጥ ተካተዋል። ይህ በዓለም አቀፍ ደረጃ የተሰጠው ምስክርነት ኢትዮጵያ አስደናቂ ታሪክና አስገራሚ ጥንታዊ ስልጣኔ ባለቤት መሆኗን በድጋሚ ያረጋገጠ ነው። ተጓዦቹ እንደ ህንዱ አንኮር ዋት እና ታላቁ የቻይና ግንብ ካሉ ታዋቂ ቅርሶች ጎን ለጎን የላሊበላን ድንቅ የጥበብ ጥልቀትና መንፈሳዊ ግርማ ምስክርነታቸውን የሰጡት ሲሆን ይህንን ለዓለም አቀፍ ጎብኚዎች ሊታይ የሚገባ ቀዳሚ ጉዞ እንቁ መሆኑን ያሳያል። መንግስት ይህንን ዓለም አቀፍ እውቅና ይበልጥ ለማጎልበት የላሊበላን ውቅር አብያተ ክርስቲያናት ከማንኛውም አይነት የተፈጥሮ ሰው ሰራሽ አደጋዎች ለመጠበቅ፣ ለመንከባከብ እንዲሁም ከዘላቂ የቅርስ ልማትና ጥበቃ መርሆች ጋር በተጣጣመ መልኩ ለትውልድ ለማስተላለፍ ትልቅ ትኩረት ሰጥቶት እየሰራ ይገኛል። ከዚህም ጋር ተያይዞ የቅርስ ጥበቃ ስራዎችን ከዘመናዊ የቱሪዝም መሰረት ልማት ዝርጋታ ጋር በማቀናጀት አካባቢው ለጎብኚዎች ምቹና ደህንነቱ የጠበቀ እንዲሆን በማድረግ የቱሪዝም ዘርፉ ለሀገር ኢኮኖሚ፣ ለአካባቢው ማህበረሰብ የሚያበረክተው ሁለንተናዊ ጥቅም ለማሳደግ መንግስት በትጋት ከዚህም ጋር ተያይዞ የቅርስ ጥበቃ ስራዎችን ከዘመናዊ ቱሪዝም መሰረተ ልማት ዝርጋታ ጋር በማቀናጀት አካባቢው ለጎብኚዎች ምቹና ደህንነቱ የጠበቀ እንዲሆን ማድረግ የቱሪዝም ዘርፉ ለሀገር ኢኮኖሚና ለአካባቢ ማህበረሰብ የሚያበረክተው ሁለንተናዊ ጥቅም ለማሳደግ መንግስት በትጋት እየተንቀሳቀሰ መሆኑን ከቱሪዝም ሚኒስቴር የተገኘ መረጃ ያመለክታል። ምንጭ የቱሪዝም ሚኒስቴር። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የአብነት መምህራን በስብከተ ወንጌል አገልግሎት ላይ ድርሻቸው እንዲወጡ የሚያስችልና በር የሚከፍት የስልጠና መርሃ ግብር ተካሄደ። በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስብከተ ወንጌል ክፍል አዘጋጅነት በክፍለ ከተማው ላይ የሚገኙ የአብነት መምህራን፣ የሊቃውንት ጉባኤ አባላትና ሰባክያነ ወንጌል የተዘጋጀ መንፈሳዊ ስልጠና ተሰጠ። የመርሃ ግብሩ ዋና ዓላማ የአብነት መምህራን ሊቃውንትን ያላቸውን ጥልቅ እውቀት በመጠቀም በስብከተ ወንጌል ዘርፍ ያላቸውን ተሳትፎ የበለጠ ውጤታማ፣ የበቃና የላቀ እንዲያደርጉ ማስቻል መሆኑ ተገልጿል። ረዳት ፕሮፌሰር መምህር ግርማ ባቱ የአብነት ትምህርትና ስብከተ ወንጌል በሚል ርዕስ ስልጠና ሰጥተዋል። በገለጻቸውም የአብነት ትምህርት ለስብከተ ወንጌል አገልግሎት መሰረታዊ እውቀትን፣ ጠንካራ ስብዕናን፣ አገልጋይነትን የሚያጎለብት መሆኑን ገልጸዋል። እንዲሁም የቤተ ክርስቲያን ሊቃውንት የአብነት መምህራን በስብከተ ወንጌል ዘርፍ ተሳትፏቸውን በማሳደግ የቤተ ክርስቲያኒቱን ተልዕኮ ማጠናከር እንደሚገባ አሳስበዋል። በትምህርታቸው ወቅት የአብነት ትምህርት ቤቶች እውቀትንና ማንነትን በመቅረጽ ረገድ ያላቸውን
ታሪካዊ ልዕልና እንዲሁም በስብከተ ወንጌል አገልግሎት ጋር ያላቸውን የማይነጣጠል ትስስር በስፋት አብራርተዋል። የአብነት ትምህርት ከእውቀት ባለፈ ማንነትን፣ ስነ ምግባርን፣ የአገልግሎት ብቃትን የሚገነባ ጥንታዊ የትምህርት ስርዓት መሆኑን ጠቅሰው ከዘመናዊ የስብከት ዘዴዎች ጋር በተጣጥሞ ለቤተክርስቲያን ተልዕኮ የበለጠ አስተዋጽኦ ሊያበረክት እንደሚችል አመልክቷል። መጋቢ ብሉይ መምህር አይመር አሸብር ወንጌል በተለያዩ ዘመናት የገጠሙት ተግዳሮቶች በሚል ርዕስ ስልጠና ሰጥተዋል። በስልጠናውም ወንጌል በታሪክ ውስጥ ያጋጠሙትን የአስተሳሰብ ፈተናዎች በመዳሰስ ከብሉይ ኪዳን ጀምሮ እስከ ዘመናዊነት፣ የድህረ ዘመናዊነት ድረስ የተፈጠሩ ለውጦችን ከወንጌል ጋር ያላቸውን ግንኙነትን በመጽሐፍ ቅዱስ መሰረት አብራርተዋል። በመርሃ ግብሩ የተገኙት ብፁዕ አቡነ ሕርያቆስ በሰጡት አባታዊ ምክር የወንጌልን አገልግሎት ከሁሉ በላይ ቅድሚያ ሊሰጡት እንደሚገባ ገልጸው ስብከት የሚሰጥበት አቀራረብ፣ የጊዜ አጠቃቀም፣ በአገልጋዮች መካከል ያለው ቅንጅትና ለምዕመናን የሚቀርበው መልእክት በጥበብ ሊቀርብ እንደሚገባ አሳስቧል። በመርሃ ግብሩ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ስራ አስኪያጅ፣ ረዳት ፕሮፌሰር መምህር ግርማ ባቱ የመንፈሳዊና ኢኮኖሚያዊ ምክትል ስራ አስኪያጅ፣ መጋቢ ብሉይ መምህር አይመር አሸብር በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርት ማሰልጠኛ መምሪያ ጸሐፊ፣ መልአከ ገነት መምህር ልሳነ ወርቅ ተስፋ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስራ አስኪያጅ፣ የክፍለ ከተማው የስራ ኃላፊዎች፣ መምህራን፣ የሊቃውንት ጉባኤ አባላትና ሰባኪያን ወንጌል ተሳትፈዋል።